ለምን አትነግሪኝ? ምክንያቱም ህፃን ስለሆነ ብነግረውም አይገባውም። እንኳን ሊገባው ምነግረውም ነገር አይሰማም። አየሽ ወይዘሮ ሰላም፣ አሁን ለምነግርሽ ነገር አንቺም ራሱ የራስ ቤት ህፃን ነሽ። ምንም ብነግርሽ እንኳን ልትረጅኝ አትችይም። ቃል አንቺ እንደ አራስ ቤት ህፃን ልጅ ነው ያደረገች። ግን እርግጠኛ ነኝ በቅርቡ እውነቱን ታውቂያለሽ። አባቴን በጣም ነው በእሱ ከማል ለማንም አልመለስም። ይህንን ደግሞ ቃል ጠንቅቃ ታውቃለች። አሁን በሞቱ አባቴ ስም እምልልሻለሁ፣ እውነቱን በቅርቡ ታውቂዋለሽ። ድጋሚ እንዳትታላይ አድርጌ ነው የምነግርሽ። በአባቷ ማለች አለቀልኝ። እናቴ በአባቷ ምላ የፈለገ ቢሆን አትመለስም። በቃ ትነግራታለች። ቆይ ግን መናገር ከፈለገች ለምን አሁን አትነግራትም? ሰላም ቃል አንቺ ብዙ የውሸት ታሪክ ነግራሻለች። የዲኤንኤ ምርመራንም ሳይቀር ቀይራ አሳምናሻለች። እና አሁን ልጅሽ አይደለችም ብልሽ ራሱ ሌላ እንዳልሽው አትሰሚኝም። ውሸት ፈጥራ ታሳምንሻለች። ድጋሚ ተዋሻለች። ለአንቺ እውነት መናገር ምንም ትርጉም የለውም። እውነቱን የሚያሳይሽና በእጅሽ የሚያስጨብጥሽ ሰው ነው የሚያስፈልግሽ። ለሱ ነው ደግሞ የመጣሁት። ወይዘሮ ሀረግ ያልሽ ነገር ምንም እየገባኝ አይደለም። በቅርቡ ሁሉ ነገር ይገባሻል። እሺ ይሁን። ምን ነበር ልትነግሪኝ የመጣሽው? አይ ሌላ ያልነገርኩሽ የቀረ ነገር አለ። ምንድን ነው እሱ? ወይዘሮ ሀረግ እስኪ ሳታወሳስቢ በቀጥታ ንገሪኝ። ያልኩሽን እውነት እስከማረጋግጥልሽና እንዲሁም ደግሞ የቃልን እውነተኛ ማንነት እስከማረጋግጥ ድረስ እዚህ ቤት ብቆይ ደስ ይለኛል። ማለቴ ከፈቀድሽልኝ። ይሄን ልነግርሽ ነው እዚህ ድረስ የመጣሁት። እና እዚህ እንድኖር ትፈቅጃለሽ ወይዘሮ ሰላም? አትፈቅጅላትም? እሺ አትያትም እናቴ። እሺ እንዳትያት እባክሽ። ወይዘሮ ሀረግ ታሪክ ሰራች። የቃልን ጉድ እያንዳንዱን አፍረጠረጠች። በደንብ አድርጋ ለመናገር እንዲመቻት ሰላምን እዛ ቤት ለተወሰነ ጊዜ መኖር እንዳለባት አስፈቅዳለች። ሰላምም ታዲያ ቤትሽ ነው መኖር ትችያለሽ እስከፈለግሽበት ሰዓት ድረስ በማለት ፈቅዳላታለች። ቃል የምትገባበት ቦታ ጠፍቷታል። እየተንቀጠቀጠች ትገኛለች። እናቷን እንግዲህ በብዙ ክደትና በብዙ ውሸት እስካሁን ስታጭበረብር ቆይታለች። ሰላምንም የገዛ እናቷንም ስታንቋሽሽና ስትበጠበጥ ቆይታለች። በስተመጨረሻ ግን ተጋልጣለች፣ ተዋርዳለች። ይሄ ሁሉ ደግሞ መጀመሪያው የሆነው የሳሚ ምክንያት ነው። በሳሚ አማካኝነት እውነቱ ላይ ሰላም እንድትደርስ ሆናለች። ሰላም አሁን ላይ ቃልንም ፊት ነስታታለች። ልክ የበፊቱን ከቤት ያስወጣችባትን ጊዜ አስታውሳ እንደዛ ሆናባታለች። አሁንም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጁን አደራ ድራማ ቀጣዩን ክፍል ወደ እናንተ እዤላችሁ መጥቻለሁ። በመግቢያው ላይ እንግዲህ እንደተመለከታችሁት ወይዘሮ ሀረግ እውነታን ለማውጣት ወደ ሰላም ቤት ተቀላቅላለች ማለት ነው። ይሄ ደግሞ ለቃል ሰላሟን ነስቷታል። ምክንያቱም መዋሸትም ማስመሰልም አትችልም። አሁን ላይ እስካሁን ሰላምን ስታጭበረብሪ፣ ስትዋሺ፣ ስትክጂ ቆይተሻል። አሁን ግን እኔ አንቺን ከልጅነትሽ ጀምሮ እንዴት አይነት ቀጣፊ እንደሆንሽ በደንብ ስለማቅሽ ሰላምን ልታጭበረብሪ ትችያለሽ፣ እኔን ግን በፍጹም ልታጭበረብሪኝ አትችይም። እኔና አንቺ በደንብ እንተዋወቃለን ብላ እንግዲህ ሰላም ፊት ልክ ልኳን ነግራታለች። እያንዳንዱን ነገር ምንም ሳይቀር ፈረጥረጥ አድርጋ ነግራለች። እንግዲህ እውነትን የሚናገረው ያለ ሰው በቦታው ያለ ሰው አይደለም የሚናገረው። እነዛ ሆኖባታል። ቃል ምንም መፈናፈኛ የላትም። ሰላም እውነታውን ስለማታውቅ በብዙ ነገር ስትሸነግላ ስትሸውዳት ቆይታለች። አሁን ላይ ታዲያ ሀረግ የምትናገረው እውነታዊ ነገር ስለሆነ ምንም ማስመሰል የተጨመረበት ስላልሆነ ቃል የምትመልሰው መልስ የላትም ከዝምታ ውጪ ማለት ነው። እዚህ መቆየት ትችያለሽ እስከፈለግሽበት ሰዓት ድረስ ስትባል ለምን እኔ ሳታማክሪ ነው ወይ የምትወስኙ በማለት እንግዲህ ተቃውሞም አቅርባለች። ቃል ይሄ እንዴት ሊሆን ይችላል ብላለች። ሰላም ግን እኔ በቤቴ ማንንም ማማከር አይጠበቅብኝም፣ መወሰን ባለብኝ ሰዓት መወሰን እችላለሁ። ይሄው ደግሞ መስማት የምትፈልጊው እኮ እዚህ ልኖር ብላለች። ይሄው ትኖራለች። አሁን ሰምተሻል። ምን አዲስ ነገር አለ? ከዚህ በላይ ምን ትፈልጊያለሽ? እያለቻት ትገኛለች። አይ ያው ማወቅ አለብኝ ብዬ ስላሰብኩኝ ነው ምናምን ነገር ብላ እንትን እያለች ነበረ። ደንግጣለች። ብርጭቆ አንስታ በብርጭቆ ወላጅ እናቷን ለመምታትም አስባ ነበረው ጊዜ እየጠበቀች ነበረ። ግን ታዲያ ሰላም ከዛ ቦታ ይሄንን ሁሉ ነገር ሰምታ ዞር ካለች በኋላ እረፍት ማድረግ አለብኝ ራሴን አሞኛል ካለችና ከሄደች በኋላ ቃልን እንግዲህ እናቷ ራሷን ይዛ ጸጉሯን ይዛ እየነጨች አንቺ እኔን ወላጅ እናትሽን ለመግደል ጭራሽ ታስቢያለሽ? ክፉ እንደሆንሽ የፈለግሽውን ነገር ለማግኘት ምንም ነገር እንደምታደርጊ ያውቃለሁ። አንድም ቀን ግን እኔ እናትሽን ትገያለሽ ብዬ ለመግደል ታስቢያለሽ ብዬ አስቤ አላቅም ነበረ። ጭራሽ እኔን ወልጄ ባሳደግኩኝ 9 ወር በሆዴ ተሸክሜ ዋጋ ከፍዬ ያሳደግኩትን
ያሳደግኩሽን ረስተሽ ጭራሽ እኔን ለመግደል ታስቢያለሽ፣ በብርጭቆ እኔን ለመፈንከት ታስቢያለሽ ነው ስትላት የነበረው። ተናዳ እንግዲህ እዚህ ቤት መቀመጥ አለባት ስትባል ብርጭቆ ከጠረጴዛ ላይ አንስታ ነበረ ውሃ እንደሚጠጣ፣ ግን እጇ እየተንቀጠቀጠ ሀረግ ላይ ብርጭቆን ለማሳረፍ ነበረ አስባ የነበረው። ታዲያ ይሄን ነቅታባታለች። የሚገርመው እናትየዋ ወላጅ እናቷ በደንብ ጠንቅቃ ታውቃታለች፣ ቃልም ማለት ነው ምን ያህል ደረጃ መሄድ እንደምትችል። ሰላምን እንኳን ብላታለች። ንገሪኝ፣ ምንድን ነው ልትነግሪኝ የመጣሽው ነገር ንገሪኝ ብላ እንግዲህ ሰላም እየጠየቀቻት ነበረ። ሁሉንም ነገር እነግርሻለሁ፣ እኔ በምወደው አባቴ እምልልሻለሁ። በአባቴ ከማልኩኝ ደግሞ ምንም ነገር የምደብቀው ነገር የለም። ይሄንን ደግሞ ቃል ጠንቅቃ ታውቃለች ብላ እንግዲህ ተናግራለች። ወይኔ በአባቷ ማለች፣ በቃ አለቀልኝ። በአባቷ ከማለች መቼም በቃ ሳትናገር አትተውም። በቃ ሁሉንም ትናገራለች። አለቀልኝ፣ ምንድን ነው የሚሻለኝ እያለኝ ነው ያለችው ቃል እንግዲህ። ምክንያቱም በአባቷ ከማለች ሀረግ ምላለች ያንን የማለችውን ነገር በተግባር እንደምትፈጽመው በደንብ አድርጋ ቃል እንግዲህ ታውቃለች። ያው አብረው ስለኖሩ በደንብ ነው የምታውቃትና ቃል እንግዲህ ቁርጧን አውቃለች። ለምን ታዲያ አሁኑ አትነግራትም እያለች ነው የምትገኘው። አሁን ላይ ሁሉንም ነገር ደግሞ ያልተናገረችው ሀረግ አሁንም እኔ ይሄንን እውነት ብነግራት ቃል ሌላ ውሸት ፈጥራ ስለምትናገር ስለምታሳምናት ሰላምን ግዴታ የሚያሳምን ማስረጃ ማንጣት አለብኝ፣ ለአንቺ ማስረጃ የሚሰጥ ነገር ሰው ያስፈልጋል ብላለች። እንግዲህ ቃል ልጇ እንዳልሆነች የሆነ ማንጣት የፈለገችው መረጃ አለ ሀረግ ማለት ነው። እንደምትለው ከሆነ አንጥታ ማሳየት የምትፈልገው በትክክል እንደዚህ በቃል ብቻ የምታምን ሴት አይደለችም ሰላም። በነገራችን ላይ በጣም ተወዛግባለች። አሁን ራሱ ምንም ሀረግ እንኳን ብላታለች ለህፃን ልጅ የሆነ ነገር መናገር ይቻላል ወይ ትነግሪዋለሽ ወይ ነበር ስትላት የነበረው። ለህፃን ልጅማ እንዴት ብዬ ነግረዋለሁ? ምክንያቱም ብነግረው አያውቅም፣ አይሰማኝም። ራሱ የማወራውን ነገር ሊያዳምጠኝ እንኳን አይችልም። አልነግረውም ነው ያለችው። አንቺም አሁን በቃል ፊት ልክ እንደዛ እንደ ህፃን ልጅ ነሽ። ቃል አንቺን እንደ ህፃን ልጅ እየተጫወተችብሽ ነው የምትገኘው። ስለዚህ እኔም አሁን ብነግርሽ ልክ እንደዛ እንደ ህፃኑ ልጅ ስለሆንሽ ልትረጅኝ አትችይም ብላታለች። በጣም ይገርማል። የሰላምን ባህሪ ሀረግ ገና ከመምጣቷ በደንብ አድርጋ አውቀዋለች። ምክንያቱም በዚህ ልክ በቃል ስትታለል ስትጭበረበር አለማወቋ ገርማታል። የዲኤንኤ ውጤቱን እንዳስቀየረች ማውቃለች ሀረግ። ብዙ ጥፋትን እንዳጠፋች አውቃለች። ለገንዘብ ብላ ይሄንን ሁሉ ቅርብ ርቀት እንደሄደች በደንብ አድርጋ እንግዲህ ተረታታለች ማለት ነው። ይሄ ሁሉ ስለምታውቅ በቃ ማድረግ ያለብኝ ነገር ብላ ያሰበችው ግዴታ ማስረጃ ማንጣት አለብኝ ያለችው። ይሄንን ማስረጃ ደግሞ ያው በቅርቡ እንደምታመጣ እርግጠኛ ነኝ። ታመጣለች ማለት ነው። እንትኑ ሲመጣ ማስረጃው ሲመጣ እንግዲህ ቃል ካሁኑ ጨንቋታል። በቃ ይሄንን ያለችውን ታረገዋለች። መቼም ቢሆን ሊቀር አይችልም። በቃ ምን ይሻለኛል? ምንድነው ማድረገው? ወዴት ነው መሄድም ያለብኝ ብላ ግራ ተጋብታለች። በጣም ነው ግራ የተጋባችው። ግን ምንም ማድረግ አይቻልም። እውነት ሁሌም ቢሆን እውነት ነው። አሁን ላይ ወዴትም የምትሄድበት ቦታ የላትም። መፈናፈኛ በጭራሽ ነው የሌላት ማለት ነው። በኃይሉም እንግዲህ እሷን ጥምድ አድርጎ ይዟታል። አሁን ላይ ሰላምን እያስፈራራ ይገኛል። ሰላምን የሚያስፈራራው ደግሞ ከዚህ በፊት እንግዲህ ለብሌን እናት ናት ተብላ የመጣችውን ሴት እሷን ገላለች የሚል መረጃ ስላለ በዛ እያስፈራሯት ይገኛሉ ማለት ነው። በዛ አማካኝነት ገንዘብ ታመጫለሽ ወይ ደግሞ ይሄንን አሳልፌ ለፖሊስ ነው የምሰጥሽ፣ ወንጀለኛ ነሽ፣ ነፍሰ ገዳይ ነሽ እያላት ይገኛል። የዲኤንኤ ምርመራውን እንግዲህ ዶክተሩ ለማድረግ ተስማምተዋል። በኃይሉም ቢሆን ቃልን ለማዋረድ በዚህ ላይ ተስማምቷል። እሱ ባይስማማም ግን አሁን ላይ የቃል ጉዳይ ሀረግ በራሷ ትጨርሳለች። ሳሚ ግን በቃ ብዙ ሚናን ተጫውቷል። ትልቅ ታሪክ ነው የሰራው እዚህ ድራማ ላይ። ሳሚ ነው እውነትን እያፍረጠረጠ ያለው። ዳግምንም እንኳን እናቱን እንዲያገኝ ያደረገው እሱ ነው። አሁንም ደግሞ የብሌንን እናት ለማገናኘት እየለፋ ይገኛል። ይሄ ከምንም በላይ በጣም አስደሳች ነገር ነው። እንግዲህ ዳግምም ወደ ቤቱ ተመልሷል። አሁን ላይ እናቱ ቤት በጉጉት በናፍቆት እየጠበቀችው ነበረ። ልጄ ልብሱን እንኳን ሳይቀይር መቀየሪያ ልብስ እንኳን ሳይዝ ነው የወጣው እያለች ሸሚዙን ይዛ ቁጭ ብላ እያለቃቀሰች ነበረና
በዛን ሰዓት ታዲያ እያያት ነበረ፣ እየተመለከተ ነበር በር ላይ መጥቶ። መጀመሪያ ላይ ግን ጓደኛውና ብሌን ነበሩ ይዘውት ወደዛ የመጡትና በዛን ሰዓት ላይ እነሱ በሌላ መንገድ ሸውደው እሱን እየወሰዱ ነበር። እንደ ህፃን ልጅ እንዴት ታታሉኛላችሁ፣ እንዴት አታላችሁ ታመጡኛላችሁ እያለ እንግዲህ እየጮኸባቸው ነበረ። በስተመጨረሻም ያው እናትየዋ በጣም እያዘነች እና እያለቀሰች እንደሆነ ሲነገረው ምን አድርጓል? በቃ ሄዳለሁ፣ እናንተ ልክ ናችሁ፣ ይሄዳለሁ፣ እሺ በቃ ብሎ ተስማምቷል ማለት ነው። እና እናትየዋም ሲሄድና ሲያት በዚህ ልክ እያለቀሰች አግኝቷታል። በጣም ልጄን ጎድቼዋለሁ፣ ልጄን በድዬዋለሁ፣ እንደዚህ ማድረግ አልነበረብኝም፣ ጥፋተኛ ነኝ በማለት እንግዲህ የጥፋተኝነት ስሜት ስለተሰማት ይቅርታ ብቻ ያደርግልኝ፣ አንዴ ብቻ ወደ ቤቱ ይመለስ፣ ይቅርታን ባያደርግልኝም እንኳን ወደ ቤቱ ይንጣ ነበረ እያለች የነበረው። ግን በስተመጨረሻ እሱም አልቅሶ እናቱን ይቅርታ ጠይቋል። እኔን ጥፋተኛ፣ አንቺ በእኔ ላይ የፈለግሽውን ነገር ማድረግ ትችያለሽ፣ የፈለግሽውን የማድረግ መብት አለሽ ነበረ ሲላት የነበረው። እናትና ልጅ እንግዲህ በደስታ ተቃቅፈዋል ማለት ነው። ይሄ ከምንም በላይ ያስደስታል። በቀጣይ እንግዲህ ቀጣዩን ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? አደራ ድራማ እንግዲህ አስተማሪና ተወዳጅ የሆነ ድራማ ነው። በዚህ ድራማ ብዙ ነገር እንደምትማሩ ተስፋ አደርጋለሁ። ብዙ ነገርን ያስተምራል። ሁላችንም እንማርበታለን። ሀሳብ ካላችሁ እስኪ ምን ተማራችሁ ከዚህ ድራማ? ይሄ ድራማ ለእናንተ ምንድን ነው? በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ፣ ቸር ሰንብቱ። ደህና ሁኑ። ቀጣዩን ወደ እናንተ ይዤላችሁ እመጣለሁ።